እኛ እንግዲህ በጣም ለሷ አዛኝ ለሷ በቃ በጣም ጓደኝነት ተብላ እንግዲህ ቀርባ ሌላ በጣም ብዙ ስህተቶችን እየሰራችባት ትገኛለች ማለት ነው። እንግዲህ የውሸት ልጃቸው ነሽ በማለት እንግዲህ የሀናን መረጃዎች በመሰብሰብ አሳልፋ ለእርግብ በመስጠት እርግብ ወደነ ሜላት ቤት በመግባት የሜላትን ሀብትና ንብረት እሷ እየቆየች አንዳንድ እያለች እየተቀበለች በዚያም ምክንያት እሷን ለመቀበል ብር ለመቀበል ፈልጋለች። በነገራችን ላይ እርግብ ወደዚህ ወደነ ሜላት ቤት ስትቀላቀል ይብን የዲኤንኤ ምርመራ ራሱ አላደረጉላትም። አንድ ሰው ልጁ ሲገኝ ወይንም ደግሞ ከስንት ዓመት በኋላ ልጃቸው ቤተሰብ ከተለያየ እንትን ሰው ጋር በተለያየ ምክንያት የተለያዩ ቤተሰቦች ሲገናኙ ማረጋገጫው ዲኤንኤ ምርመራ ነው ማለት ነው። ስለዚህ ይህን ነገር ደግሞ እርግብ አላደረገችም። ጋዜጠኛውም ራሱ ያው እሱም ለነገሩ አብሮ የድራማው ተካፋይ ስለሆነ ነው ይሄን ነገር ያደረገው። በተለይ ደግሞ ማለት ነው በተለይ ደግሞ ኖላዊ ጋር በመሄድ እንዲሁም ደግሞ ከሀና አባት ጋር በመሄድ እንግዲህ ከነሀኒ ቤት በመግባት የሀኒን ፎቶዎች ራሱ አሳልፎ የሰጠው ተምቹ በጣም ነው ያሳዘነኝ። በጣም ማለት ነው የተምቹን ስህተትና የእሱን ነገሮቹ እንግዲህ አሴር ሲሰማ አሴርስ ምን ይል ይሆን ማለት ነው። ተምቹ አሁን ላይ መስረቄን አቆሚያለሁ በማለት እንግዲህ ከኖላዊ እና እንዲሁም ደግሞ ከአሴር ጋር እንደተግባቡና እንዲሁም ደግሞ በጓደኝነት ይቅርታም እንደተባባሉና አብረው እንደሆኑ እንግዲህ የምናውቀው ነገር ነው ማለት ነው። ግን ደግሞ የሜላት ጓደኛ የተጠቀመችበት ተምቹን ነው። እንግዲህ ለተምቹ ብርን በመክፈል የሚሆን በተለያየ ጥቅሞች የሚሆን ብቻ ግን የሀኒ ፎቶዎችን እንዲያመጣላት እና እነሱን ፎቶዎች እንደ መረጃነት እንደተጠቀመችው ያው የምናውቀው ነገር ነው ማለት ነው። የሀናን ሙሉ ታሪክ ነው ወይንም ደግሞ የእሷን የሆነ ነገር ነው አንስተው ለእርግብ የሰጧት። ለዚህ ተጠያቂ የወይዘሮ ሜላት ጓደኛና እንዲሁም ደግሞ ተምቹ ናቸው ማለት ነው። ተምቹ ምናልባት ከሀኒ ጋር አብረው ቤተክርስቲያን በሄዱበት አጋጣሚ ይሆናል በእርግጠኝነት ከጸሎት መጽሐፏ እንዲሁም ፎቶቿ ስለነበሩ እሱን አውጥቶ እንግዲህ አሳልፎ ለሜላት ጓደኛ በመስጠት ማለት ነው። ይሄን መረጃ በመሰብሰብ ነው እንግዲህ እርግብ ሌላ ሴት ልጅ አምጥተው እርግብ ልጃችሁ ነሽ በማለት እንግዲህ የነሱን ታሪክ የተናገሩት ማለት ነው። እና ልክ እርግብ ልትመጣ ነው ልጃችን እኮ በቴሌቪዥን የእኛን ታሪክ እኮ በቴሌቪዥን አየነው ተብላ ራሱ የወይዘሮ ሜላት ጓደኛ ሲነገራት እጅግ በጣም ደስ አላት። ወይዘሮ ሜላት እኔ ልጄን ለማግኘት ምን መልበስ አለብኝ ብላ ስትቀያየር ምንድነው ልጅሽ እኮ ነው የምትመጣው ይሄን ያክል ለምንድነው እንትን የምትዩ ልጅሽ አንቺን ካገኘች እኮ ይበቃታል እያለች አብራ ማለት ነው። ምቀኛ ከሩቅ አይመጣም የሚባለው አንዳንዴ እንደዚህ ነው። ከስራችሁ ከጎድናችሁ ከብብታችሁ ስር ተቀምጦ እናንተን ይጫወትባችኋል። እኔ በጣም ገርማኛለች። የእውነት ነው የምላችሁ በጣም ማንንም ማመን እንደሌለባችሁ ነው ይሄ ፊልም እንግዲህ የሚያሳየው ማለት ነው። የራሷ ጓደኛ የምታማክራት ከድሮ ጀምራ አብራት የሆነች ትልቅ ሆና ማለት ነው። እስኪ አሁን በዚህ እድሜያቸው ይሄን ያክል ስህተትና ይሄን ያክል ውሸት በጓደኛዋ ላይ ማድረግ የቅናት መንፈስ አድሮባት እና እንደዚህ አድርጋለች። አሁን ላይ ደግሞ ሀና ነቅታለች ማለት ነው። ምክንያቱም መስቀሏ የለም። ያ መስቀል ደግሞ ለእሷ በጣም ትልቅ ቦታ አላት። እንደገና ደግሞ ለአባቷም በጣም ትልቅ ቦታ አለ። ለምን አሁን ላይ አባቷ ደህና ከሆነ በኋላ አባቷን ካሳከመች ደህና ከሆነች ሀሳቧን ከሰበሰበች በኋላ ቤተሰቦቿን የማፈላለግ እቅድ አላት። እንዲሁም ደግሞ ኖላዊም እንደዚው ማለት ነው። ከዚህ በፊት ስለ ሀና ያለውን ነገር ራሱ ለአሴር ነግሮት ነበረ። ስለዚህ ቤተሰቦቿን መፈለግ እንዳለባት ያለውን ነገር ግን ደግሞ አሁን እሷ ሀሳቧ እኔ እሳቸውን ማሳከም ነው ኖላዊን ማሳከም ነው ያላት እጥረት ማለት ነው። ይሄን ባለችበት ሰዓት ነው እንግዲህ መስቀሏን ወስደው እንዲሁም ደግሞ ፎቶቿን ወስደው የእሷን ታሪክ የእርግብ ታሪክ ነው በማለት እንግዲህ ይሄን ነገር እንትን ብላ
አቀናብረው የሰጡት። በዚያ ላይ ደግሞ የወይዘሮ ሜላት ጓደኛ ከሀና ላይ እንደዚያ ስጮህባት ማለት ነው። አንቺ ሰራተኛ ነሽ ለምን አሰሪም ደስ የሚላትን ለእርግብ ስሪ እያለች ጭራሽ ያን ጊዜ ራሱ ስትቆጣት ነበር በበላይ ሆና ማለት ነው። ስለዚህ እርሷ ያመጣቻት ሴራ እንደገና ሀናን ስትቆጣት ነበር እና በዚህ መልኩ የወይዘሮ አልማዝ ጓደኛ ድራማ ሰርታለች። እንዲሁም ተምቹ ደግሞ የተምቹ እጅም አለበት። ተምቹም አብሯቸው ሰርቷል እጅግ በተቀነባበረ ሁኔታ ማለት ነው። ጭራሽ አሁን እርግብ እንዴት ነው ከወይዘሮ ሜላት ብር የምትቀበለው በማለት እንግዲህ የድሮ አሳዳጊዋ ልጅ ታሟል። ስለዚህ የሚኖረው ባህር ዳር ነው። እሱ ደግሞ ሕክምና ስለሚያስፈልገው ብር ያስፈልገዋል እና እባክሽን እማዬ 50,000 ብር እንድትሰጭኝ እፈልጋለሁ በማለት እንግዲህ ወይዘሮ ሜላትም እሺ በማለት እንግዲህ ብሩን ልሰጣት ነው ማለት ነው። በዚያ ላይ እርግብና ደግሞ የወይዘሮ አልማዝ ጓደኛ ተገናኝተው ነበር። ያን ጊዜ ለምንድን ነው እንደዚያ እያመነጫጨቅሽኝ እንዴት እንደዚያ አመነጫጨቅሽኝ ብላ ስትጠይቃት እንዳይጠረጥሩብኝ ብዬ ነው እና አሁን ላይ መስቀሏን ትፈልገዋለች። መስቀሏን ከቤቷ ብትፈልገው አታለች። ስለዚህ በቀደም ያየሁትኝ ልብስ ሳስተካከል የነበረው መስቀል የኔ ነው ማለት ነው፣ ግን እንዴት ወስደው ነው በማለት እንግዲህ ያው ጠይቃት ነበረ ማለት ነው። እርግብን መስቀሌን ስጪኝ ብላ ጠይቃት ነበር፣ ግን ደግሞ እንደማሰጣት አስጠንቅቃታለች። ለአንቺ ምንም አይሰራልሽም፣ ለእኔ ግን በጣም ትልቅ ነገር ነው፣ እባክሽን ስጭኝ። አባቴ ራሱ መስቀሌ በመጥፋቱ እጅግ በጣም እየተበሳጨ ነው፣ ስጪኝ ብላ ጠይቃት ነበረ። ግን ደግሞ እርግብ እንዳሰጣት ነበር። አሁንማ ጥሩ ማስፈራሪያ አገኘውኝ፣ ጭራሽ ከዚህ ቤት በዚህ ጉዳይ ነው የማስወጣት በማለት እንግዲህ እየዛተች ትገኛለች። እንግዲህ ሌላው እጅግ በጣም ደስ የሚለው ነገር ምንድን ነው? አንድ ነገር አለ። እሱም እንግዲህ ሰላምዬ ለአሴር ደውላለት ነበር ማለት ነው። እንዲሁም ስለ ሀና አባት አውርተው ነበረ። ምክንያቱም እኛ ሰተናት እንደዚህ አባቷን ልታሳክም እንትን አትፈልግም። ስለዚህ በአንተ በኩል ጥሩ ነው እና እኔና ምናሴ ለቤተሰብ ጋር የሚሰጥንን ብር አጠራቅመናል። ስለዚህ እንሰጥህና አንተና ሀና የሀና አባት ሕክምናውን እንዲጀምር ታደርጋላችሁ በማለት እንግዲህ ተስማምተዋል። እጅግ ደስ የሚል ቆይታም ነበራቸው አሴርና እንዲሁም ደግሞ ሰላምዬ ማለት ነው። እና የሀና አባት እንደሚታከም እንግዲህ ቃል ገብተዋል ማለት ነው። ምክንያቱም በጣም እየተጋገዙ ነው። በዚያ ላይ ደግሞ ፊት ለፊት ለሀና ብሩን ያልሰጠቻት ሀና በአባቴ በኩል ማንም እንትን እንዲልብኝ አልፈልግም፣ የወሰዱብኝ ያክል ይሰማኛል በማለት እንግዲህ አሁን ላይ ግን በአሴር ትንሽ ይሻላል ብዬ አስባለሁ። ስለዚህ ሰላምዬ የሄደችበት እቅድና ያሰበችበት ነገር እጅግ በጣም አሪፍ ነው ማለት ነው። ወደ ቤትም በመሄድ ሀና ከቤት ውስጥ ከምሰራበት ቦታ መስቀሌን ፈልጌው ነበር አባዬ፣ ግን ደግሞ አላገኘሁት፣ ምን እንደማደርግ አላቅም በማለት እንግዲህ እጅግ በጣም ሀናም ስትጨናነቅ ነበር። እንዲሁም ደግሞ ኖላዊም ሲጨናነቁ ነበረ። እንዲሁም ፎቶቿን እየፈለጉ ነበር። የሀናን ፎቶ ግን ካደረጉበት አተውታል። 2 ፎቶዎች ነበሯት። የልጅነት ፎቶ፣ ቤተሰብን የምትፈልግበት ማግኘት የምችልበት ፎቶ ነበረ። እሱንም ደግሞ እንግዲህ ሊያገኙት አልቻሉም ማለት ነው። እና ፎቶሽም እኮ የለም ልጄ በማለት እንግዲህ አባት ሲናገሩ ሀና እጅግ በጣም ደንገጥ ብላለች ማለት ነው። ደግሞ ማን ወሰደው ፎቶዎችን? እንዴት እንደዚህ ሊሆን ይችላል? በሚል ፓርት ላይ ነው ያለቀው ማለት ነው። እና ፎቶቿን አንስቶ እንግዲህ ተምቹ ነው አሳልፎ እየሰጠው፣ ተምቹም ተጠያቂ ይሆናል። እና እውነት በእርግጥ ትዘገያለች እንጂ አንድ ቀን ትወጣለች። የወይዘሮ አልማዝ ልጅ እንዲሁም ሜላት ማለት ነው። እንዲሁም ደግሞ የሀና የምናሴ ትክክለኛ እህትና ልጅ ሀና መሆኗን ይታወቃል። እንዲሁም ደግሞ ኖላዊ ካሉበት ህመም ድነው በሰላም የልጃቸውንም ደስታ ከቤተሰብ ጋር እንደዚሁ ተገናኝተው በፍቅር በደስታ የሚኖሩበት ታይም ይመጣል። ግን ያው እውነት ትዘገያለች፣ ግን አንድ ቀን ደግሞ ትወጣለች ማለት ነው። ሀሴትም ከዛ ቤት
ግብት እንዳለች ምንጥቅ ብላ ትወጣለች። እንዲሁም ደግሞ የአልማዝ ጓደኛም ከጓደኝነትም ትሰረዛለች። ክፋት የሰራ ሰው መቼም ክፋት ነው ማለት ነው። መጨረሻው መውደቂያው በጣም ነው የሚያስጠላው። ስለዚህ እነዚህ ክፋት እየሰሩት ሁሉ እንዳለ ወዳቂ ናቸው ብዬ አስባለሁ። እና ውድ ተመልካቾቼ ቻናሌ ተመልካቾች እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።